በምዕራብ በኩል ውሃ እንዳንገድብ እንዳንጠቀም ይደረጋል። በምስራቅ በኩል ወደ ባህር እንዳንወጣ ይደረጋል። አስተባባሪ አለው። ለመተባበር ደግሞ በጣም ዝግጁ ሆነው አሉ። ኢትዮጵያ ምን እንዳደረገች እኔ አያገባኝም። እዚህ ቀጥናለች። ከውጪ መጥቶ ባህሩ ኃይሉ ማን ነው ባህር በሩን የወሰደብን ጉልበተኛ አልነበረም። በዱር በገደል በዋሻ በገዳም እየተደበቀ የኛን እንቅስቃሴ የሌለበት ቦታ እየፈለገ ጥቃት የሚያደርስ ኃይል ግን አሁንም አለ። 27ቱ የኢህአዴግ ጊዜም ሰላም አልነበረም። በከፍተኛ ደረጃ ደግሞ ጠላት አዳክመናል፣ እጁን ቆራርጠናል። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራለ ተቀጥሮ እዛ ለአንዱ ወገን ወግኖ ተዋጋለ ይሞታል እዛ። በመላው ሀገሪቱ ትልቅ መነጋገሪያ በሆነውና እጅግ ታሪካዊ በሆነው የፓርላማ ውሎ ላይ ያተኮረ ልዩ ቪዲዮ ይዘንላችሁ ቀርበናል። የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለህዝብ ተወካዮች ምክር ቤት ያደረጉት ማብራሪያና የተናገሯቸው ንግግሮች ሙሉ ሀገሪቱን አስደምመው ነበር። ስለ ሀገሪቱ የሰላም ስጋቶች፣ ስለ ታጣቂ ኃይሎችና ስለ መከላከያ ሰራዊቱ ቀጣይ እርምጃዎች የሰጡት ግልጽ መረጃ ምን ነበር? በዚህ ቪዲዮ መሃል ላይ ፊልድ ማርሻሉ በቃን በማለት ለታጣቂዎችና ከጀርባ ለሚዘውሯቸው አካላት ያስተላለፉትን እጅግ አስገራሚና የመጨረሻ ማስጠንቀቂያ ጥቅስ ቃል በቃል እናያለን። ከሁሉም በላይ ደግሞ በቪዲዮ ማጠናቀቂያ ላይ ሰራዊቱ በቀጣይ ቀናት ሊወስደው ስላቀደው ትልቅ ኦፕሬሽን የተናገሩትን ሚስጥር ይፋ አደርግላችኋለሁ። እስከ መጨረሻው ቆዩ። ቪዲዮውን ላይክ በማድረግ ድጋፋችሁን አሳዩን። በቀጠናው በጥባጭ ገዢዎችም አሉ የሚበጠብጡ ሁልጊዜ ጦር የሚሰብቁ ልማትና ኢንቴግሬሽን የማያውቁ ሙያ የሚመስላቸው ግጭት የሆነላቸው መሪዎችም አሉ። ይሄን ቀጠና ደህንነት በባህርም በየብስም ለማረጋጋት እኛ ተባብረን ለመስራት ዝግጁ ነን። ተባብረን ለመስራት ዝግጁ ነን። የመንግስታችን የውጭ ደህንነት ፖሊሲ እሱን ነው የሚያመለክተው፣ በተለይም ከጎረቤት ሀገሮች ጋር በተፈጥሮም እኛ አስተባባሪዎች ነው መሆን ያለብን። ትልቅ ሀገር፣ ብዙ ህዝብ፣ ጥንታዊ መንግስት ያለበት ሀገር ስለሆነ መተባበር ማስተባበር ነው እንጂ ሌላ ፍላጎት የለንም እና የትብብር በጣም ቅድሚያ የምንሰጠው ነገር ነው። ከዚህ ተነስተን በተደጋጋሚ ለመተባበር ብዙዎችን ጋብዘናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችን ይሁን ብለናል። የ20 ዓመት ፍጥጫ ይቁም ብሎ መንግስታችን የነበረውን ቁርሾ በመፍታት ወደ ልማት፣ ወደ ኢንቴግሬሽን፣ ወደ ጋራ ተጠቃሚነት፣ ወደ አብሮ መበልጸግ እንድንገባ ኤርትራን የሚጠቀሙት ጥቅም ካለ ከኢትዮጵያ እንዲጠቀሙ ኢትዮጵያም ከኤርትራ እንድትጠቀም በጣም ሰፊ ስራ ተለፍቷል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አልተሳካም። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ አይ እንደዛ ሳይሆን በጋራ እኩልነት ነው፣ በጋራ ተጠቃሚነት ነው እንጂ የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፊያ መጥቷል።
መወራጨት አለ። ስለዚህ በጣም አስቸጋሪ የነበረ የኤርትራ ነው። የኤርትራ ጋር እንኳን ለመስራት ሰፊ ስራና ልፋት ተለፍቶ ጥሩ የሚመስል ነገር ከመጣ በኋላ ያ ወደ ኋላ ተመልሷል። እኛ ወደ ባህሩ እንዳንጠጋ የሚፈልጉ ኃይሎች አሉ። አንዳንዴ አሊያንስ ይፈጥራሉ። ኢትዮጵያ ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። እኛ ወደ ባህር በር ብንጠጋ ምን እንደምንጎዳቸው ጀስቲፊኬሽን ብዙ አይሰማም። ጠንካራ ትሆናለች ነው። ጠንካራ ብትሆንም እኮ ቀጠናውን ይዛ ትጠነክራለች። እንዳያልፍላት ነው ወይስ ባህር ላይ በመውጣታችን ሉዓላዊነቱ የሚነካ ሀገር አለ? ምንም አይታወቅም። በምዕራብ በኩል ውሃ እንዳንገድብ እንዳንጠቀም ይደረጋል። በምስራቅ በኩል ወደ ባህር እንዳንወጣ ይደረጋል። አስተባባሪ አለው። ለመተባበር ደግሞ በጣም ዝግጁ ሆነው አሉ። ኢትዮጵያ ምን እንዳደረገች እኔ አያገባኝም። እዚህ ቀጠና ላይ ቻሌንጅ አለው እንጂ እኛ በቀጠናው ተባብሮ ለመስራት አብሮ ለመስራት አብሮ ለመበልጸግ የምስራቅ አፍሪካ ኢኮኖሚክ ኢንቴግሬሽን እንዲፈጠር መንግስት እየለፋ እንዳለ እናውቃለን። እኛም ከመንግስት አቅጣጫ ተነስተን ብዙ ስራ ሰርተናል። ከጅቡቲ ጋር፣ ከሶማሊያ ጋር፣ ከኤርትራ ጋር ብዙ ስራ ሰርተናል። ግን ደግሞ ቻሌንጅ አለ። ቻሌንጁ ምንድነው? ኢትዮጵያን የሚጠሉ ኃይሎች በቀጠና አሉ። ስለዚህ ይሄ ቻሌንጅ አለው። ይሄ ቻሌንጅ እያለም ግን እኛ እየሰራን ነው። ወደ ባህር ለመውጣት በሆነ መንገድ ለመውጣት እየሰራን ነው። ባህር ኃይል አቋቁመናል። ባህር ኃይል የተቋቋምነው ባህሩ በጣም ቅርባችን ስለሆነ በቀጥታ የደህንነት ስጋትና የሉዓላዊነት ችግር ስለሚያመጣ እዛ ርቀን ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል ነው። አደጋ ይመጣል። የቀን ጉዳይ ነው እንጂ አደጋ ይመጣል ብለን ይተባበሩናል፣ አብረን እንሰራለን ብለን ኢቭን ያኔ ለውጥ እንደመጣ የኤርትራም ነገር ስለተሻሻለ ከነሱ ጋርም አብረን እንሰራለን ብለን ባህር ኃይል አቋቁመናል። ባህር ኃይል አቋቁመነው እዛ ለመግባት ነው። በምን ፕላትፎርም ነው የምንገባው ወደፊት የሚታይ ይሆናል እንጂ የመርከብ አሁን እንዳይንቀሳቀስ ቢደረግ ኢትዮጵያ ምን ትሆናለች? ሌሎቹ እኮ ብዙ አማራጮች አሏቸው። ኢትዮጵያ ብዙ አማራጭ የላትም። ከዚህ አንፃር እንሰጋለን። የባህር ጉዳይ ይመለከተናል። በጣም ነው የምንከታተለው። ባህር ኃይል አቋቋምነው ለዚህ ነው። ባህር ኃይል ጋር ተያይዞ የተነሳ ጥያቄ አለ። ባህር ኃይል አደራጅተናል፣ ምንም ጥያቄ የለውም። ወደ 4ኛ ዓመት እየሄደ ነው። አንድ ተቋም ስትመሰርት መጀመሪያ ዋና ማትኮር ያለበት የሰው ኃይሉ ላይ ነው። የሰው ኃይል ነው ወሳኙ። ስለዚህ የሰው ኃይል ለመፍጠር ሰፊ ስራ ሰርተናል። በአገር ውስጥም ከአገር ውጭም አሰልጥነናል። የባህር ኃይል መኮንኖች፣ የባህር ኃይል ማሪን ኮማንዶዎች፣ የባህር ኃይል የቴክኒክ ሰዎች፣ የባህር ኃይል አዛዦች ፈጥረናል እና አደረጃጀት ተሰርቶላቸው ተዋቅረው ስራ ጀምረዋል። ባህር ኃይል ከዜሮ ስለጀመርን ተቋምም የለውም አልነበረውም።
ተቋም። ስለዚህ እዚህ ጃልሜዳ አካባቢ የባህር ኃይል ጠቅላይ መምሪያ የሚባል ሄድኳርተር እየሰራን ነው። ኦልሬዲ አሁን እያለቀ ነው። መጨረሻ አካባቢ ያለ ይመስለኛል። ትልቅ ገንዘብ ነው እዛ ኢንቨስት ያደረግነው። ባህር ኃይል ኢምፖርታንት ነው ከሚል ማለት ነው። ሁለተኛ ቢሾፍቱ ላይ የባህር ኃይል ቴክኒክ ኮሌጅ ሰርተናል። እሱም ወደ መጠናቀቁ ነው። ለባህር ኃይል የሰው ኃይል ላይ ሰርተናል፣ ስልጠና ላይ ሰርተናል። የባህር ኃይል ኢንስቲትዩሽን የሚባሉ ላይ ሰርተናል። ኢንስቲትዩሽኖቹ ወደ መጨረሻ ምዕራፍ ደርሰዋል። በፕራይመሪ ደረጃ የባህር ኃይል ትጥቆች አሟልተናል። አሁን የባህር አክሰሱ ከተገኘ ባህር ላይ የባህር ኃይል ስራ ለመስራት የሚያስችል ሁኔታ ላይ እንገኛለን። ዘላ እንገኛለን፣ ግን ማደግ አለበት። የባህር አክሰሱ ስለሌለ አንዳንድ ያቆየናቸው ስራዎች አሉ። እነሱ እንደተሳኩ ባህር ኃይላችን እርግጠኛ ነኝ ባህር ላይ መንሳፈፍ ይችላል። ቀጠናውን ደህንነት ባህር ላይ መጠበቅ ይችላል ብለን ነው የምናስበው። በዛ መሰረት እየተንቀሳቀስን ነው። ብዙ ወዳጅ ሀገሮችም እየረዱን ነው ባህር ኃይል ከመገንባት አንጻር። እሱ በዛ መወሰድ አለበት። ከዚህ ከባህር ውንብድና ከባህር ጸጥታና ደህንነት ጋር የተነሳውን ጥያቄ ለማየት የምሞክረው አሁን በገለጽኩት መንገድ ነው። ሌላው ትንሽ ከዚህ ጋር ተያይዘው የተነሳው ትንሽ ስለሚተሳሰር ነው። ጥያቄው የተነሳው በተለያየ ቦታ ነው። የአገር ውስጥ ደህንነት፣ የጸረ ሰላም ኃይሎች ሁኔታ ምን እየተደረገ ነው፣ ምን ላይ ነው ያለው የሚል አለ። ቅድምም ባህር ከየብስ የብስ ከባህር ጋር ይያያዛል፣ ትስስር አለው። የደን አደጋው ስጋቱ ትስስር አለው ያልኩት አለ። እሱ ብቻ ሳይሆን የውስጥ ሁኔታችን ትስስር አለው። የውስጥ ሁኔታችን እኮ ባህር ኃይል ማነው ባህር በር አሳጥቶናል። ታውቃላችሁ ከዚህ በፊት የውስጥ ሁኔታችን ከዚህ ቀደም ባህር ኃይል ማነው ባህር በር አሳጥቶናል። ኢትዮጵያ ረጅም የባህር ግዛት የነበራት ሀገር ናት። ከውጪ መጥቶ ባህሩ ኃይሉ ማነው ባህር በሩን የወሰደብን ጉልበተኛ አልነበረም። ወይ በወረራ ወይ በቅኝ ግዛት አድርጎ መጥቶ ባህር ኃይል የነጠቀን ማነው ባህር በር የነጠቀን የለም። ባህር ኃይሉን ያስወሰድነው እኛ ነን። እኛ ደግሞ ምን አድርገን እርስ በርስ እንባላ፣ እኔ ይበልጥ ስንባባል አንዱ ጸረ ሰላም ኃይል ሌላውን ጸረ ሰላም ኃይል እየወለደ ፊልድ ማርሻል ብርሃኑ ጁላ ለምክር ቤቱ አባላት ማብራሪያ ለመስጠት ወደ መድረኩ ሲወጡ በአዳራሹ የነበረው ድባብ ከፍተኛ ጥንቃቄና ጉጉት የተሞላበት ነበር። በሀገሪቱ የተለያዩ አካባቢዎች ስላለው የጸጥታ ሁኔታ፣ የህዝቡን ሰላም ስለሚያውቁ ታጣቂዎችና መንግስት ላደረጋቸው የሰላም ጥሪዎች ማብራሪያቸውን በዝርዝር መረጃዎች አስደግፈው ጀምረዋል። ፊልድ ማርሻሉ በንግግራቸው መጀመሪያ ላይ የሀገሪቱን ሉዓላዊነትና የዜጎችን ደህንነት ለማስከበር ሰራዊቱ እየከፈለ ስላለው መስዋዕትነት በኩራት ተናግረዋል። ነገር ግን ውይይቱ ይበልጥ የጦፈውና የምክር ቤቱን አባላት ያስገረመው በሰላም አማራጭ ዙሪያ መንግስት ያደረገውን ጥረትና የታጣቂዎቹን እንቢተኝነት በግልጽ ሲያጋልጡ ነበር። ፊልድ ማርሻል ብርሃኑ ጁላ በንግግራቸው መሃል ቃል በቃል እንዲህ አሉ። ለመጨረሻ ጊዜ የሰላም በር ከፍተናል። ይሁንና የሰላምን አማራጭ እንደ ፍርሃት ቆጥሮ የንጹሃንን ህይወት ማጥፋትና ሀገር ማፍረስ የሚቀጥል ከሆነ ሰራዊታችን ህግ የማስከበር ብቃቱም አቅሙም አለው።
ይህ ጠንካራ ጥቅስ በምክር ቤቱ አባላት ዘንድ ከፍተኛ ጭብጨባ የተቸረው ሲሆን ሰራዊቱ ለሀገር ሰላም ያለውን ቁርጠኝነት ያሳየ ነበር። በመቀጠልም ከውስጥም ሆነ ከውጭ ሆነው የኢትዮጵያን አለመረጋጋት ለሚፈልጉ አካላት በቁጣ የተሞላ መልእክት አስተላልፈዋል። በተለይም መከላከያ ሰራዊቱ የማንም የፖለቲካ መጠቀሚያ ሳይሆን የኢትዮጵያ ሕዝብ ጋሻ ነው በማለት የሰራዊቱን ገለልተኛነትና ጥንካሬ አጽንኦት ሰጥተዋል። በመጨረሻም በየአካባቢው ያሉ ታጣቂዎች ትጥቅ ፈተው ወደ ማህበረሰቡ እንዲቀላቀሉ አሁንም እድል እንዳለ ጠቅሰው ይህንን አጋጣሚ የማይጠቀሙ ከሆነ ግን መንግስትና ሰራዊቱ ህዝብን ከስጋት ለመገላገል የማይቀለበስ እርምጃ እንደሚወስዱ በቁርጠኝነት አስታውቀዋል። ይህ ማብራሪያ በሀገሪቱ መጻኢ ዕድል ላይ ትልቅ ተስፋና ግልጽነትን የፈጠረ ነበር ማለት ይቻላል። ታሪካዊ ጠላቶች ደግሞ እነሱን ተጠቅመው እኛ 60 ዓመት ከጦርነት እንዳንወጣ በማድረግ ይሄ 60 ዓመት እኮ አንድም ቀን ግጭት ቆሞ አያውቅም ኢትዮጵያ ውስጥ። የኤርትራ ነጻ አውጪ ግንባር የሚባል ነበረ፣ 30 ዓመት ተዋጋ። ህወሓት መጣ፣ 17 ዓመት ተዋጋ። ኦኤልኤፍ ይኸው 50 ዓመቱ ነው። ኢህአዴግ ወደ ስልጣን ከመጣ በኋላ ጦርነት ነበረ። ኦኤልኤፍ ይዋጋ ነበረ፣ ኦነግ ይዋጋ ነበረ፣ ብሄነን ይዋጋ ነበረ። ኢህአዴግ በነበረ ዘመን ሶሻል ሚዲያ ስላልነበረ ነው። እኛ እኮ ስንዋጋ ነበር። ከኤርትራ ጋር ተዋግተናል፣ ከኦኤልኤፍ ጋር ተዋግተናል፣ ከኦኤልኤፍ ጋር ተዋግተናል፣ ከብሄነን ጋር ተዋግተናል። አልነበረም 27ቱ የኢህአዴግ ጊዜም ሰላም አልነበረም። በደርግ ጊዜም ሰላም አልነበረም። በንጉሱ ጊዜ ነው የጀመረው። 60 ዓመት በግጭት ማሳለፍ ማለት እንዳው ይሄ አገር በጣም ጠንካራ ስለሆነ ነው እዚህ የደረሰው እንጂ ሌሎች ቢሆኑ ይጠፉ ነበር፣ ይፈርሱ ነበር። እና አሁንም ቀጥሏል። አሁንም የቀጠለው ላይ እኛ እንድንፈርስ እኛ እንድንጠፋ የሚፈልጉ ኃይሎች የሚመሩት ነው። ምንም አትጠራጠሩ። አማራ፣ ኦሮሞ፣ ሶማሌ ምናምን ያለ እዚህ ሊያሞኘን የሚፈልገውን ባንዳ ተውት። እሱ አይደለም፣ ከኋላ ባለቤት አለው። ባለቤቱ ደግሞ ይሄን አገር ማዳከም ከተቻለ ማፍረስ ነው፣ ካልተቻለ ማዳከም ነው። ከተቻለ ቅራኔውን ተባብሶ እርስ በራሳችን ተጫርሰን ወደ ሲቪል ዎር ገብተን እንደ ሶማሌ እንድንሆን ነው። ከተቻለ ካልተቻለ ደግሞ ስትቆራቆዝ እንዳትሰራ እንዳትለማ ሊያደርጉ ነው። እነሱ ግን አገራቸው እያሳደጉ ነው። የኛ ደግሞ ደጅ ይጠናል። ሄዶ ጠመንጃ ይወስዳል፣ ሄዶ ብር ይወስዳል፣ ሚዲያ ይከፍቱለታል። ከዛ ብሶተኛ ተቆርቋሪ ይመስላል። ይሄ መንግስት ጠንካራ ስለሆነ ነው እንጂ የምትቋቋመው ነገር አለን። በዚህ 5-6 ዓመት የተካሄደው የራሳችንን አጥፊዎች ራሳችንን ቤትን ሳታጸዳ ሌላ ጫት ብትቀስር ምንም አታመጣ። የኛ ሰው ኢሞሽናል ነው። የኛ ሰው ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደህ እኮ ጸረ ግብጽ ናሽናል ኢንተረስት የምታሰልፈው ሰው ገንዘብ ሰጥተህም እኮ አታገኝም። ሳዑዲ ሄደህ አታገኝም።
አውሮፓ ሄዳ አታገኝም። ቻይና፣ ራሽያ፣ ጃፓን ሄዳ አታገኝም። የኛ ግን በጣም ተቀጣሪ ነው። መቀጠሩ እስከምን ይሄዳል መሰለ? ሲፈልግ አይሲስ ይሆናል የኛ ሰው፣ ሲፈልግ ምንድነው አልሸባብ ይሆናል የኛ ሰው። አሁን አልሸባብ ለኢትዮጵያ ሕዝብ ምን አጀንዳ አለው? ለኢትዮጵያ ሕዝብ የሚሆን ምን አጀንዳ አለው? አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ ሶማሌ ውስጥ። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራለ ተቀጥሮ እዛ ለአንዱ ወገን ወግኖ ተዋጋለ ይሞታል እዛ። አሁን ደግሞ ለሻዕቢያ ለመቀጠር ያለው ሽሩጉድ ሊነግራችሁ አልችልም። ምን ማለት ነው ይሄ የሚል ቁጭት ያስነሳል። ስለዚህ አገር ውስጥ ያለው ጸረ ሰላም ኃይል እንቅስቃሴ የውክልና ጦርነት ነው። የውክልና ጦርነት ነው። እዚህ ውስጥ ዝም ብሎ እንደ ከብት እየተነዳ ተዘናግሮ የኢትዮጵያ ሕዝብ ትግል መስሎት የገባ ብዙ ሰው ደግሞ አለ። እውነት መስሎት በፕሮፓጋንዳው የገባ ኢትዮጵያዊ ደግሞ አለ። ይሄንንም እንገነዘባለን። ስለዚህ መጀመሪያ መፍታት ያለብን ውስጣችን ነው ብለን ስንሰራ ነው የቆየ ነው። መጀመሪያ የትግራይ ጦርነት መጣ፣ እሱ መልክ ያዘ፣ ወደ ሰላም ተቀየረ፣ ወደ ሰላም ድርድር። ምንም አሁን የሚወራጩ ቡድኖች ቢኖሩም መቼም ያንን ጦርነት ያየ እንደገና ጦርነት ይመኛል ብለህ በማትጠብቀው ደረጃ ነው ያለው። ከዛ በአማራና በኦሮሚያ ደግሞ የተነሱ የተቀጠሩ ደግሞ መጡ እና ከነሱ ጋር ስንዋጋ ነው የቆየ ነው እና ህዝቡን በጣም ጎድተዋል። መሰረተ ልማት ጎድተዋል። ህዝብ አጎሳቅለዋል። መንገድ መስመር ዘግተዋል። የህዝብ ንብረት ዘርፈዋል። አፍነው ገንዘብ ተቀብለዋል። ሴቶች ደፍረዋል። ምንም ይሄ ነው የሚባል የቀራቸው መጥፎ ስራ የለም። ይሄን አድርገዋል። ይሄ መቀልበስ አለበት። መጀመሪያ መቀመጫዬን ብላለች ምንድነው የሚባለው? እንደሚባለው እዛ ላይ ነው የሰራ ነው። አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸዋል። የቀረው 10% በዱር በገደል በዋሻ በገዳም እየተደበቀ የኛን እንቅስቃሴ የሌለበት ቦታ እየፈለገ ጥቃት የሚያደርስ ኃይል ግን አሁንም አለ። እሱንም አስተካክለን በቅርብ ቀን ክልሎች የራሳቸው ጸጥታ ራሳቸው እንዲመሩት ወደ ማድረግ እየተሸጋገርን ነው። መከላከያ ሰራዊት ሽፍታ ለቃሚ አይደለም። ሽፍታ ድሮ በፖሊስ ነው የሚለቀመው። ትንሽ ከነሱ አቅም በላይ የሆነ ሲመጣ ወደ ዛ ስራ ገብተናል። በከፍተኛ ደረጃ ደግሞ ጠላት አዳክመናል። እጁን ቆራርጠናል። ሚዲያ ላይና ዱር ገደል ላይ ግን የተወሰኑ አሉ። ዱር ገደል ላይ ካለው በላይ ደግሞ ሚዲያ ላይ ያለው ከፍተኛ ነው። ይሄ እናንተ ናችሁ እንጂ የምትዋጉት እኛ ምን እናደርገዋለን? ያኛው ግን መልክ እያሳዝነው ነው። ክልሎች እየተጠናከሩ ነው።
የራሳቸው የጸጥታ ኃይል ያጠናከሩ ነው። ውስጣቸውን ያጠሩ እውነተኛ የህዝብ አስተዳደር እየፈጠሩ ነው። ከፍተኛ መሻሻል አላቸው። እነዚህ ኃይሎች መጀመሪያ ክልሎች ላይ የፈጠሩትን ስጋት መከላከያ ቀልብሷል። አሁን ውርውር ነው ያለው። በዛ ደረጃ ቢወሰድ ጠላቶቻችን በቀጥታ እኛን ለመውረር በጣም ከባድ ነው። ከዚህ በፊትም በተደጋጋሚ ወረው ሞክረው አይተዋል፣ ትምህርት ወስደዋል። ይሄ የኢትዮጵያ ማህበረሰብ ምን አይነት ማህበረሰብ ነው ብሎ ገምግመው ትተዋል። በዚህ 67 ዓመት የተከተሉት ስትራቴጂ በቀጥታ ከመውረር እራሳቸው ስለሚባሉ እናባላቸው ነው የተባለው። አብዛኛው የኢትዮጵያ ህዝብና ኢትዮጵያ ብዙ ጀግኖች አርበኞች ስላሏት ግን ሁሉ ፈተና ታልፋለች። የጣሊያኑንም ታልፋለች፣ የደርቡሹንም ታልፋለች፣ የግብፁንም ታልፋለች፣ የተርኪውንም ታልፋለች፣ የዚያድ ባሬውንም ታልፋለች። እንደዚያ በላ ነው እዚህ የደረሰችው እንጂ ተንገራጫ እንድትወድቅ ያልተሰራብን ጉድ የለም። እና ሲያቅታቸው ደግሞ የኛን ደካማ ጎን ፈልገው በእኛ ደካማ ጎን ገብተው እኛኑ በእኛ ለመምታት በማባላት ወንድንፈርስ ካልተቻለ ዳቦ እንድንለም ዳቦ ከመለመን ያለፈ ሌላ ነገር እንዳናስብ፣ ስለ ቴክኖሎጂ እንዳናስብ፣ ስለ ግድብ እንዳናስብ፣ ስለ ጥናት ስና ምርምር ስለ ሳይንስ እንዳናስብ፣ ስለ ግብርናና ኢንዱስትሪ እንዳናስብ ነው እየተፈለገ ያለው። እኛ አሁን ባለው ተጨባጭ ሁኔታ ትኩረት የምንሰጠው ውስጣችን ላይ ነው። ውስጣችን ላይ ደግሞ እየሰራን ነው። አንዳንድ ሰዎች ምናልባትም ራሳቸው የመንግስት አባል ነን የሚሉ ሰዎች የማይገባቸው ነገር አለ። የመከላከያ ተልእኮ ያለማወቅ ችግር አለ። አንዳንዱ ምን ይላል? መከላከያ ከኦሮሚያ ይውጣ ይላል። አንዳንዱ ከአማራ ይውጣ ይላል። አንዳንዱ ከትግራይ ይውጣ ይላል። ድንበር አይደለም እንደ የሱ ተልእኮ ይላል። ምንድን ነው ድንበር? ድንበር ማለት እኮ ብሔራዊ ጥቅም ማለት ነው። እኛ ብሔራዊ ጥቅም የምንለው እኮ ብዙ ነው። ድንበራችንም ነው፣ ህገ መንግስታችንም ነው። የምንድን ነው የህዝቡን የዕለት ከዕለት ስራ ሰላምና ደህንነት የሚመራ መንግስትም ነው። ብሔራዊ ጥቅም ማለት መንግስትም ነው። የመንግስት መኖር ብሔራዊ ጥቅም ነው። የተከበረ ድንበር ብሔራዊ ጥቅም ነው። ባህር በር ብሔራዊ ጥቅም ነው። ሰላም እና ልማት ብሔራዊ ጥቅም ነው። ስለዚህ እኛ ተልኳችን አንደኛ እነዚህም ብሔራዊ ጥቅሞች የሚነካ የውጭ ኃይል ካለ እሱን መከላከል ነው። የውጭ ኃይል ካለ እሱን መከላከል ነው። ሁለተኛ ከውጭ ኃይል ጋር ግንባር ፈጥሮ የውስጥ ጸጥታችንን የሚረብሽ ጸረ ሰላም ኃይል ካለ እሱን መምታት ነው። እሱን ህጋዊ ስርዓት እንዲይዝ ማድረግ ነው። ሶስተኛ በዓለም አቀፍ የጸጥታና ደህንነት ጉዳዮች መሳተፍ ነው። አራተኛ ህዝባችንን በልማት በአደጋ መከላከል መርዳት ነው። የኛ ተልእኮ ይሄ ነው። ብዙ ሰው ምን ይላል? መከላከያ ለምን ወደ ቦርደር አይሄድም? በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል። በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት።
መከላከያ ሰራዊት ከአማራ ክልል የት ሄዳል? መከላከያ ሰራዊቱ ራሱ አማራ ነው። ራሱ አማራ ነው። ከኦሮሚያ የት ሄዳል? ራሱ ኦሮሞ ነው። ትንሿ ኢትዮጵያ የሚባለው የመከላከያ ተቋም ነው። ስለዚህ ተልእኮ ደግሞ የውጭ ሲመጣ ብቻ ሳይሆን የምንዋጋው ለውጭ ምቹ ሁኔታ የሚፈጥር የውስጥ ቅጥረኛ ጸረ ሰላም ኃይል ተነስቶ ስርዓት አፈርሳለሁ ካለ ህግ አጠፋለሁ ካለ መከላከያ ሰራዊት እንደሚዋጋ አዋጁ ያስቀምጣል። ስለዚህ ነው የምንዋጋው። ሁሉም የኢትዮጵያ ግዛት ደግሞ የመከላከያ ግዛት ነው። አማራ በለው፣ ሶማሌ በለው፣ አፋር በለው፣ ኢትዮጵያ በለው ሁሉም ግዛት የኢትዮጵያ ነው የመከላከያ ሰራዊት ግዛት ነው፣ ቦታ ነው፣ መንደር ነው፣ መኖሪያው ነው፣ መሬቱ ነው። የት ነው የሚሄደው? ማን ነው ሂድ የሚለው? እሱ የጠበቃትን አገር ለቀህ ሂድ አይባልም። አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልእኮ መስጠት አትችልም። አንተ ንቅል ነህ በሉት፣ ንቅል ነህ። ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም መባል አለበት እንጂ መከላከያ በዚህ ውጣ፣ በዚህ ውረድ፣ እዚህ ይቀመጥ፣ ከዚህ ውጣ የሚባል ነገር የለም። ምን ያህል ነው ዲተረንስ አቅማ ሆናችኋል ወይ የሚለው ደግሞ በጣም የዲተረንስ ኃይል የኢትዮጵያ መከላከያ ሰራዊት አንዱ መርህ ፕሪንሲፕል የምንለው ዲተር የሚያደርግ ከዲተረንስ አልፎ የሚመጣ ጠላት ካለ በአጭር ጊዜ ጦርነት የሚጨርስ ኃይል መገንባት ነው የሚለው የኛ መርህ። በዚህ መርህ መሰረት እየተሰራ ነው። በዚህ መሰረት የመከላከያ የሰው ኃይል መጠን ኢትዮጵያን የሚመጥን እንዲሆን ሰርተናል። አልደረስንም፣ ግን ሰርተናል። ኢትዮጵያን የሚመጥን ወታደር ከ120 ሚሊዮን ህዝብ 2 ሚሊዮን ሊሆን ይችላል። እስከዛሬ ኢትዮጵያን የሚመጥን ወታደር ተገንብቶ አይታወቅም። እኛ አሁን ኢትዮጵያን የሚመጥን ሰራዊት ብለን እየሰራን ነው። በቁጥርም በአደረጃጀትም በስነ ልቦና ግንባታም በትጥቅም በቴክኖሎጂም በሰራዊት አኗኗርም በሰራዊት ዋስትናም ከፍተኛ ስራ ተሰርቷል። በዚህ አመት 4-5 አመት ውስጥ ሊሰራ የሚችል ስራ ነው ወይ የሚል ጥያቄ እስኪነሳ ድረስ ነው። እንግዲህ ተመልካቾቻችን ፊልድ ማርሻል ብርሃኑ ጁላ ለፓርላማ የሰጡት ማብራሪያ ሰራዊቱ ለሀገር ሰላም ያለውን ዝግጁነትና ፍጹም አቋም በግልጽ ያሳየበት ነበር። ይህ ውሳኔ በሀገራችን ሰላም ላይ ትልቅ ለውጥ ያመጣል ብላችሁ ታስባላችሁ? በፊልድ ማርሻሉ ንግግር ላይ እናንተ ያላችሁ አስተያየት ምንድነው? ሀሳባችሁን አሁኑኑ ከታች ባለው የኮሜንት መስጫ ላይ ጻፉልን። የዛሬው የታሪካዊ የፓርላማ ውሎ መረጃችን ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለኢትዮ አዲስ ዴይሊ አዲስ ከሆናችሁ ደግሞ ሁልጊዜ ትኩስና ታማኝ መረጃዎችን ለማግኘት አሁኑኑ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልን።